በጣም የታወቁ ፕሮፌሰር ሆንኩኝ ዝቅ ብላ ከህፃናቶች ጋር አማርኛ ስታስቆጥር ጥቁር ስትሆን የትም ቦታ ብትሄድ ጭንቅላት ያለህ አይመስላቸው ተማሪዎች እየመጡ ማናት እያሉ ያዩን ጀመር እኚህ ኢትዮጵያዊ ሳይንቲስት ለዓለም ህዝብ በተለይም ለአሜሪካ ነዋሪዎች ታላቅ ባለውለታ ናቸው በመጽሐፍና በምርምር መጽሔቶች ካሳተሟቸው ጥናታዊ ጽሑፎች እንዲሁም በጤናው ዘርፍ ካበረከቱት አስተዋጽኦ በተጨማሪ ወተት ላይ ያካሄዱት ምርምር የአሜሪካን የወተት ገበያ ለሁለት መክፈል እንዲሁም የብዙዎችን ጤና መመለስ ችሏል የእንስሳት ተዋጽኦ ውስጥ ስኳር ያለው ወተት ብቻ ነው ያ ስኳር ላክቶስ ይባላል ላክቶስ ማለት ሁለት ሞለኪውል ስኳር ያለው ነው ግሉኮስ እና ጋላክቶስ ይባላል ላክቶስ ከነጮች እና ኢትዮጵያን ኖማድስ በስተቀር ሌሎቻችን በሙሉ የዓለም ህዝብ ከነጭ ሶሳይቲ በስተቀር ኤንዛይም የለውም ኤንዛይም ማለት ይሄንን ስንበላው ሁለቱን ስኳር ፈይቶ የሚለያየው ማለት ነው ስለሌለው ምን ይሆናል ሆዳችንን ይነፈዋል ጋዝ በጋዝ ይሆናል ያ ጋዙ ጤንነት አይሰጥም እና ያንን ሪሰርች ሰራው ከሌሎች ተባብረን ማለት ነው እና ያንን ስኳር ስፕሊት ሁለት የሚከፍለው ሪሰርች ሰራን አሳተምን ካምፓኒዎቹ አሁን ላክቶስን ሃይድሮላይዝ አድርገው በየአሜሪካ ወተት እንደፈለክ ላክቶስ ፍሪ ወተት ትገዛለህ ዶክተር አሰጋሽ ጸጋዬ ሴት ልጅ ወደ ማጀት በሚባልበት ዘመን በአሰላ ከተማ ተወለዱ የመጀመሪያና ሁለተኛ ደረጃ ትምህርታቸውንም በአስደናቂ ውጤት አጠናቀቁ በወቅቱ ለከፍተኛ ትምህርት አለማያ ዩኒቨርሲቲን ተቀላቅለው ከሁለት ዓመት በላይ አልቆዩም የትምህርት አያያዛቸውና ደምቀው እንዲታዩ ባስቻለ ውጤታቸው ምክንያት ለተሻለ ትምህርት ወደ አሜሪካ ከተላኩት ጥቂት ተማሪዎች መካከል ብቸኛዋ ሴት እሳቸው ነበሩ ከዚህ ካለማያ እኔ ዶክተር ግርማ በጋሻው ነፍሱን ይማርና አርፏል ዶክተር ገቢሳ እጄታ የታወቀ ሳይንቲስት ነው እንደውም በአሜሪካን ሀገር ትልቅ ሽልማት ያገኘ ነው እና አንድ ሌላ ስሙን የረሳሁት ክልስ ልጅ ነበረ አራታችን ነበር ይሄድነው እና ሆፕፉሊ አራታችንም the rest is history successful ሆነን እግዚአብሔር ይመስገን ዶክተር አሰጋሽ በተፈጥሮ ከተሰጣቸው አቅም በተጨማሪ የቤተሰቦቻቸው ምክርና ፍልስፍና የእህታቸው አብሮነት ጉልበት ሆናቸውና በሰው ሀገር የመጣውን ፈተና ሁሉ ተቋቁመው ለታላቅ ውጤት በቅተዋል በተለይም በጣም አርጌ አባቴን ማከብረው ሴቶቹን ልጆቹን ከወንዶቹ እኩል ነበር የሚያየው ሁሉ ጊዜ ምን ይለኛል አንቺ ከወንድሞችሽ አታንሺ ስለዚህ ከተማርሽ የፈለግሽውን ሆን ትችያለሽ ነበር ያ የሰጠኝ ኮንፊደንስ በራሴ ላይ ያለኝን እምነት ምን ያክል እንደጨመረልኝ ልነግርህ አልችልም ለህቴ ለፈትለወርቅ ጸጋዬና ለባለቤቷ ለብራያን ከሪ ከፍ ያለ ምስጋና ይድረስልኝ በጣም ኦክላሆማ ሳውዝ ነው ሳውዝ የሚባሉ ሬሲስቶች ነበሩ በዚያን ጊዜ አሁንም ያለ ነው ኤኒዌይ ጥቁር ሆኜ ሴት ሆኜ ከአፍሪካ መጥቼ ከነሱ ጋር ኮምፒት ማድረጉ ምን ያክል ስትረስፉል እንደሆነ ልነግርህ አልችልም ግን ያ አባቴ የሰጠኝ ኮንፊደንስ ወደፊት እንድገፋ ረዳኝ በካምፓስ ውስጥ ኦቨር ከ25000 ተማሪ በላይ ያለበት ካምፓስ ነው የታወቁ ነበር ኤክሴል አደረኩኝ በጣም ሰራው አባቴንም ላኮራው ፈለኩ ምክንያቱም ያንን ሁሉ የሰጠኝ አባቴ ነው እናቴም ጭምር በኦክላሆማ ስቴት ዩኒቨርሲቲ የትምህርት ቆይታቸውን ከመጀመሪያ እስከ 3ኛ ዲግሪ በኒውትሪሽን እና ባዮኬሚስትሪ ዘርፍ በከፍተኛ ውጤት ያጠናቀቁት ዶክተር አሰጋሽ ጸጋዬ ማህበረሰብ ጠቀም ምርምር ማድረግና ዕውቀት ማካፈል የሚችሉባቸውን ታላላቅ ዩኒቨርሲቲዎች ተቀላቅለው አቅማቸውን አሳይተዋል በመጀመሪያ ጥቁር ስትሆን የትም ቦታ ብትሄድ ጭንቅላት ያለህ አይመስላቸው እንደውም ያንድ ሪሰርች ወደ ኋላ ብሄድ ኬንታኪ ዩኒቨርሲቲ የሪሰርች ፕሮጀክት ሰርተን ሪዘልቱን ለፋካልቲው አቅርቤ ነበር እና በጣም ተደንቀው አንዱ መጣና አንዱ ፕሮፌሰር መጣና I didn't think there was a smart head in this smart body and
ይሲ ሴት በመሆኔ ጥቁር በመሆኔ አፍሪካዊ በመሆኔ በተለይ ለሴቶች ያላቸውን እንዳልከው ስለሆነ እንደዛ ስማርት ሆና ይሄን ሁሉ ኖሌጅ አላት ብሎ አላሰበም እና ጆርጅ ታውንም ሲሄድ መጀመሪያ እንትን አልነበረም ዲኖም ሲቀጥሩኝ ስለፈለጉ ነው ሴት በመሆኔ ሪከርዴን አይተዋል በኋላ ካምፓስ ውስጥ በጣም የታወቁ ፕሮፌሰር ሆንኩኝ ተማሪዎች እየመጡ ማናት እያሉ ያዩኝ ጀመር ያም ለልቤ በጣም ትልቅ እንትን የሚሰጠው ለምንድነው በኢትዮጵያዊነቴ አገሬን በከፍተኛ ደረጃ ስላቀረብኩት ሪፕሬዘንት ስላደረኩት ሁሉ ጊዜ ደስተኛ ነኝ ከምርምርና ከማስተማር በተጨማሪ በአሜሪካን ሀገር በሕክምናው ዘርፍ ቀዳሚ ከሚባሉት ሆስፒታሎች አንዱ በሆነው በማግኔት ሆስፒታል የማይፋቅ አሻራቸውን አኑረዋል ማግኔት ስታተስ ማለት ለሆስፒታሎች ኤክሰለንት ማለት ነው እና ማንንም ሲታመም እዛ ሆስፒታል ነው መግባት የሚፈልገው ምክንያቱም ነርሲንግ ኤክሰለንት ኬር አለው ማለት ነው እና እዛ ላሉ አዲስ ለሚቀጠሩ ነርሶች ጥያቄ መጽፈን የነበርኩ ፈተና ማለት ነው እዛ ኢን ሰርቪስ የሚባል አለ ሁሉ ጊዜ አዳዲስ ቴክኖሎጂ አዳዲስ ነገር ሲመጣ እዛው ስራው ላይ ያለን እናስተምራለን and I was one of the people who did that ብዙ ሽልማቶች አግኝቻለሁ excellence in nursing excellence in the job excellence in teaching ብዙዎች አሉኝ ብዙ ሰርቲፊኬቶች አሉኝ በዚህም የተነሳ ብዙ ቦታ እየተጋበዝኩኝ እንዴት እዛ እንዲደርስ ያ ሆስፒታል እንዴት እንደሚሰራ ምን ማድረግ እንዳለብን ንግግር እንዳደርግ ሌሰን እንድሰጥ እጋበዝ ነበር እና ብዙ አቺቭ አድርጌያለሁ ለራሴ በስራዬ ለኢትዮጵያና ለኢትዮጵያዊነት ልዩ ፍቅር አላቸው በአሜሪካን ሀገር የሚኖሩ ኢትዮጵያውያንን ነፃ ሕክምና አገልግሎት በመስጠት በኢትዮጵያ ቤተክርስቲያን ማህበረሰባዊ አገልግሎትን በመወጣት እንዲሁም ለኢትዮጵያውያን ነፃ የጤና ስልጠና በመስጠትም ይታወቃሉ በሚፈልጉት መጠን ልክ ባይሆንም ሀገራቸው በመምጣት ዕውቀትና ልምዳቸውንም አካፍለዋል ካሰጋሽ ጋር እንግዲህ ዕውቀታችን በቤተሰብ ነው ከዛ የበለጠ ግን በቤተክርስቲያን አገልግሎት አብረን በአንድ ቦርድ ውስጥ በዛን ጊዜ ቤተክርስቲያናችን በቦርድ ነው የሚመራው እና እዛ ውስጥ እሷ የትምህርት ክፍል ኃላፊ ሆና እኔ ደግሞ የአካውንቲንግ ስራ እየሰራን ብዙ ጊዜ አሳልፈናል እና ከዛም አሁን በመታወት በሳይንስ እዛ ስንት ዓለም የሚያደንቃት ሴትዮ በእውነት ወርዳ ዝቅ ብላ ከህፃናቶች ጋር አማርኛ ስታስቆጥር በሃይማኖትም በኩል ቢሆን ሃይማኖታቸውን እንዲጠብቁ ብዙ ደክማለች የስኳር በሽታ ኢትዮጵያ ላይ እኔ እንዳነበኩት እንደተረዳሁት በጣም ራምፓንት ነው ብዙ ህዝብ ስኳር በሽታ አለው ይሄውም የሆነው የምዕራብ የተሰለጠኑት ሀገሮችን ስልጣኔውን ሳናገኝ መጥፎ ሀቢታቸውን ብቻ ወስደናል ይሄ የተጠበሰ ምግብ መብላት ብዙ ቅባት ያለው መብላት መወፈር ጨው ያለው ምግብ ብዙ መብላት ይሄ ሁሉ አፌክት ያደርጋቸዋል እና ያንን ለምን ማድረግ እንደሌለባቸው ይሄን ካላደረጉ ደግሞ ሀርት አታክ አለ ስትሮክ አለ ይሄ ዴቫስቴቲንግ በሽታ ነው እና እነዚህ ሁሉ ለማስቀረት በህቴ በወይዘሮ ተቋመች ጋባዥነት ሄጄ ፍሎሪዳ ነበርኩ የዛኔ ከፍሎሪዳ እየተመላለስኩ አስተምሬያለሁ እንዳጋጣሚ ሆኖ እሷ ፍሎሪዳ ከሄደች በኋላ ብዙ ጊዜ ዶክተር አሰጋሽ የጠፋች ለምን አንጠራትም ብዙ ሰው በስኳርና በደም ግፊት ብዙ ችግር ያለበት ሰው አለ እዛ ውስጥና መጣለሁ ብላ የራሷን ፕሌን ከፍላ እኛም አይደለም ይከፈልላት መታል ሰው በተሰበሰበበት ብዙ ሰው ያለበት ትምህርት ሰጠች ያው ስኳር እና ብለድ ፕሬሸር ሃይ ብለድ ፕሬሸር እሱን አስተማረች እና በዛን ሰዓት ጾም ሰዓት ፍስክ ሰዓት ነበር እና እዛ እንግዲህ ቤተክርስቲያን ውስጥ ምግብ ምናምን ነበርና አሁን ያንን ምግብ ሁሉ ሰው ሊበላ እሷ ከጨረሰች በኋላ የጓጓ ነው ያለው እና መጨረሻ ላይ እንዳትበሉ ይሄን ያለች
አብሶ የስጋ ጉዳይ በጣም ችግር ለሰው ሁሉ ሰጥታ ነበርና በኋላ የጓደኛችን አብረኝ የሚሰራ እዛ ውስጥ ምን ነው ተቋም አለኝ ዶክተር አሰጋሽን እኮ በጾም ነበር መጋበዝ የነበረብሽ እንጂ በፍስክ አልነበረም አለና ይሄንን እንትን ሰጠን። የሚሊኒየም ዩኒቨርሲቲ ሜዲካል ሴንተር እና ለባህር ዳር ሜዲካል ሴንተር ለየት ያለ ትምህርት ነው የሰጣቸው። ብዙዎቹ እዚህ የነበሩት ኢንተርኖችና ነርሶች ናቸው። አንድ ሰው ሰርጀሪ ተደርጎለት ከሰርጀሪ ሲወጣ ምን ማድረግ ነው ያለብን? ምክንያቱም ሰርጀሪ አድርገህ ያ ሰው በደንብ ሞኒተር ካላደረከው ካልተቆጣጠርከው ሊሞት ነው። አሁን የዛ ሰው ህይወት እጅህ ላይ ነው ያለው እና ምን ማድረግ እንዳለብን ምናያቸው ነገሮች ያ ሰው እዛ እጅህ ላይ ያለ ምንድናቸው? ይሄ ነገር ቢጎድል፣ ይሄ ነገር ከፍ ቢል፣ ይሄ ነገር ዘቅ ቢል ምን ማድረግ ነው ያለብን በሚለው ስቴት ኦፍ ዘ አርት የሆነው እኔ በማውቀው በመሰራበት ያገኘሁትን መጥቼ አካፍያቸዋለሁ። ወደፊት በምርምርና በሕክምና ያገኙትን ዕውቀትና ልምድ የማካፈል ተላላፊ ባልሆኑ ገዳይ በሽታዎች ዙሪያ ለኢትዮጵያውያን ነፃ የሕክምና ድጋፍ የማድረግ እንዲሁም ከኢትዮጵያዊ ወላጆቻቸው በወረሱት እሴት መልካም ስራ የመስራት እቅድ አላቸው። አባቴም እናቴም በጣም የተባረኩ ሰዎች ነበሩ እና አባቴ ሁሉ ጊዜ ምን ይላል? ሰውን የምታከብሩት በገንዘቡ አይደለም፣ ትልቅ ስለሆነ ትንሽ ስለሆነ አይደለም፣ ሰውን የምታከብሩት በሰውነቱ ነው። ለማንኛውም ሰው ካከበራችሁ እናንተ የበለጠ ተከብራላችሁ የሚል የተማርኩት ከልጅን ቤተሰባችን በሙሉ እንደዛ ነው ያደግነው። አባታችን ይሄንን ስላስተማረን ሁሉ ጊዜ ለሌላው መርዳት፣ ሌላውን ከፍ ማድረግ ሁሉ ጊዜ ያ የኔ ዓላማ ነው።